የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማርቆስ እንደጻፈው። ምዕራፍ 14። ከሁለት ቀን በኋላ ፋሲካና የቂጣ በዓል ነበረ። የካህናት አለቆችም ጻፎችም እንዴት አድርገው በተንኮል እንደሚይዙትና እንደሚገድሉት ይፈልጉ ነበር። የሕዝብ ሁከት እንዳይሆን በበዓል አይሁን ይሉ ነበርና። እርሱም በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቱ የመላበት የአልባስጥሮስ ቢልቃጥ ይዛ መጣች። ቢልቃጡንም ሰብራ በራሱ ላይ አፈሰሰችው። አንዳንዶችም ይህ የሽቱ ጥፋት ለምንድር ነው? ይህ ሽቱ ከ300 ዲናር በሚበልጥ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበርና ብለው በራሳቸው ይቆጡ ነበር። እርሷንም ነቀፏት። ኢየሱስ ግን እንዲህ አለ፣ ተዋት፣ ስለምን ታደክሟታላችሁ? መልካም ሥራ ሰርታልኛለች። ድሆች ሁልጊዜ ከእናንተ ጋር ይኖራሉና በማንኛውም በወደዳችሁት ጊዜ መልካም ልታደርጉላቸው ትችላላችሁ። እኔ ግን ሁል ጊዜ ከእናንተ ጋር አልኖርም። የተቻላትን አደረገች። አስቀድማ ለመቃብሬ ሥጋዬን ቀባችው። እውነት እላችኋለሁ፣ ይህ ወንጌል በዓለሙ ሁሉ በሚሰበክበት በማናቸውም ስፍራ እርሷ ያደረገችው ደግሞ ለእርሷ መታሰቢያ ሊሆን ይነገራል። ከ12ቱም አንዱ የአስቆሮቱ ይሁዳ አሳልፎ ሊሰጠው ወደ ካህናት አለቆች ሄደ። ሲሰሙም ደስ አላቸው፣ ብርም ይሰጡት ዘንድ ተስፋ ሰጡት። በሚመች ጊዜም እንዴት አድርጎ አሳልፎ እንዲሰጠው ይፈልግ ነበር። ፋሲካን በሚያርዱበት በቂጣ በዓል መጀመሪያ ቀን ደቀ መዛሙርቱ ፋሲካን ትበላ ዘንድ ወዴት ሄደን ልናሰናዳ ትወዳለህ? አሉት። ከደቀ መዛሙርቱም 2 ላከ፣ እንዲህም አላቸው፣ ወደ ከተማ ሂዱ፣ ማድጋ ውሃ የተሸከመ ሰውም ይገናኛችኋል። ተከተሉት። የሚገባበትንም የቤቱን ጌታ መምህሩ ከደቀ መዛሙርቴ ጋር ፋሲካን የምበላበት የእንግዳ ቤት ወዴት ነው ይላል በሉት። እርሱም በደርብ ላይ ያለውን የተሰናዳና የተነጠፈ ታላቅ አዳራሽ ያሳያቸዋል። በዚያም አሰናዱልን። ደቀ መዛሙርቱም ወጡ፣ ወደ ከተማም ሄደው እንዳላቸው አገኙ። ፋሲካንም አሰናዱ። በመሸም ጊዜ ከ12ቱ ጋር መጣ። ተቀምጠውም ሲበሉ ኢየሱስ እውነት እላችኋለሁ፣ ከእናንተ አንዱ እርሱም ከኔ ጋር የሚበላው አሳልፎ ይሰጠኛል አለ። እነርሱም ያዝኑ፣ እያንዳቸውም እኔ ሆንን ይሉት ጀመር። እርሱም መልሶ ከ12ቱ አንዱ ከኔ ጋር ወደ ወጭቱ እጁን የሚያጠልቀው ነው። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት። ያ ሰው ባልተወለደ ይሻለው ነበር አላቸው። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸውና እንካችሁ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው። ሁሉም ከእርሱ ጠጡ። እርሱም ይህ ስለ ብዙዎች የሚፈስ የአዲስ ኪዳን ደሜ ነው። እውነት እላችኋለሁ፣ በእግዚአብሔር መንግሥት ከወይኑ ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ደግሞ አልጠጣውም አላቸው። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ። ኢየሱስም በዚች ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን እመታለሁ፣ በጎችም ይበተናሉ የሚል ተጽፏልና፣ ነገር ግን ከተነሳው በኋላ ወደ ገሊላ ቀድማችኋለሁ አላቸው። ጴጥሮስም ሁሉም ቢሰናከሉ እኔ ግን ከቶ አልሰናከልም አለው። ኢየሱስም እውነት እልሃለሁ፣ ዛሬ በዚች ሌሊት ዶሮ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ አለው። እርሱም ቃሉን አበርትቶ ካንተ ጋር የምሞት እንኳ ቢሆን ከቶ አልክድህም አለ። ሁሉም ደግሞ እንደዚህ አሉ። ጌቴሴማኒ ወደምትባልም ስፍራ መጡ።
ደቀ መዛሙርቱንም ስጸልይ ሳለሁ በዚህ ተቀመጡ አላቸው። ጴጥሮስንና ያዕቆብን ዮሐንስንም ከእርሱ ጋር ወሰደ። ሊደነግጥም ሊተክዝም ጀመረና ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ ትጉም አላቸው። ጥቂትም ወደፊት እልፍ ብሎ በምድርም ወድቆ ይቻልስ ቢሆን ሰዓቲቱ ከእርሱ እንድታልፍ ጸለየና አባት ሆይ ሁሉ ይቻልሃል፣ ይህችን ጽዋ ከኔ ውሰድ፣ ነገር ግን አንተ የምትወደው እንጂ እኔ የምወደው አይሁን አለ። መጣም ተኝተውም አገኛቸው። ጴጥሮስንም ስምዖን ሆይ ተኝተሃልን? አንዲት ሰዓትስ እንኳ ልትተጋ አልቻልህምን? ወደ ፈተና እንዳትገቡ ትጉ ጸልዩም። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው። ደግሞም ሄዶ ያንኑ ቃል ጸለየ። ደግሞም መጥቶ ዓይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው፣ የሚመልሱለትንም አላወቁም። ሦስተኛም መጥቶ እንግዲህስ ተኙ ዕረፉም፣ ይበቃል፣ ሰዓቲቱ ደረሰች። እነሆ የሰው ልጅ በኃጢአተኞች እጅ አልፎ ይሰጣል። ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ወዲያውም ገና ሲናገር ከ12ቱ አንዱ ይሁዳ መጣ። ከእርሱም ጋር ብዙ ሰዎች ሰይፍና ጎመድ ይዘው ከካህናት አለቆችና ከጻፎች ከሽማግሌዎችም ዘንድ መጡ። አሳልፎ የሚሰጠውም የምስመው እርሱ ነው፣ ያዙት፣ ተጠንቅቃችሁም ውሰዱት ብሎ ምልክት ሰጥቷቸው ነበር። መጥቶም ወዲያው ወደ እርሱ ቀረበና መምህር ሆይ ብሎ ሳመው። እነርሱም እጃቸውን በእርሱ ላይ ጭነው ያዙት። በአጠገብ ከቆሙት ግን አንዱ ሰይፉን መዞ የሊቀ ካህናቱን ባሪያ መታ፣ ጆሮውንም ቆረጠ። ኢየሱስም መልሶ ወንበዴ እንደምትይዙ ሰይፍና ጎመድ ይዛችሁ ልትይዙኝ መጣችሁን? በመቅደስ ዕለት እያስተማርሁ ከእናንተ ጋር ስኖር አልያዛችሁኝም። ነገር ግን መጻሕፍት ይፈጸሙ ዘንድ ይህ ሆነ አላቸው። ሁሉም ትተውት ሸሹ። እርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር። ጎበዛዝቱም ያዙት፣ እርሱ ግን ነጠላውን ትቶ ራቁቱን ሸሸ። ኢየሱስንም ወደ ሊቀ ካህናቱ ወሰዱት። የካህናት አለቆችም ሁሉ ሽማግሌዎችም ጻፎችም ተሰበሰቡ። ጴጥሮስም እስከ ሊቀ ካህናቱ ግቢ ውስጥ በሩቁ ተከተለው። ከሎሌዎችም ጋር ተቀምጦ እሳት ይሞቅ ነበር። የካህናት አለቆችም ሸንጎም ሁሉ እንዲገድሉት በኢየሱስ ላይ ምስክር ይፈልጉ ነበር፣ አላገኙምም። ብዙዎች በሐሰት ይመሰክሩበት ነበርና ምስክርነታቸው ግን አልተሰማማም። ሰዎችም ተነስተው እኔ ይህን በእጅ የተሰራውን ቤተ መቅደስ አፈርሰዋለሁ፣ በ3 ቀንም ሌላውን በእጅ ያልተሰራውን እሰራለሁ ሲል ሰማ ነው ብለው በሐሰት መሰከሩበት። ምስክርነታቸውም እንዲሁ እንኳ አልተሰማማም። ሊቀ ካህናቱም በመካከላቸው ተነስቶ አንዳች አትመልስምን? እነዚህስ ባንተ ላይ የሚመሰክሩብህ ምንድን ነው ብሎ ኢየሱስን ጠየቀው። እርሱ ግን ዝም አለ፣ አንዳችም አልመለሰም። ደግሞ ሊቀ ካህናቱ ጠየቀውና የቡሩክ ልጅ ክርስቶስ አንተ ነህን አለው። ኢየሱስም እኔ ነኝ፣ የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለ። ሊቀ ካህናቱም ልብሱን ቀደደና ከእንግዲህ ወዲህ ምስክሮችን ምን ያስፈልገናል? ስድቡን ሰማችሁ፣ ምን ይመስላችኋል አለ። እነርሱም ሁሉ ሞት ይገባዋል ብለው ፈረዱበት። አንዳንዶችም ይተፉበት፣ ፊቱንም ሸፍነው ይጎስሙትና ትንቢት ተናገር ይሉት ጀመር። ሎሌዎችም በጥፊ እየመቱ ወሰዱት። ጴጥሮስም በግቢ ውስጥ ወደ ታች ሳለ ከሊቀ ካህናቱ ገረዶች አንዲቱ መጣች። ጴጥሮስም እሳት ሲሞቅ አይታ ተመለከተችውና
አንተ ደግሞ ከናዝሬቱ ከኢየሱስ ጋር ነበር አለችው። እርሱ ግን የምትይውን አላውቅም አላስተውለውምም ብሎ ካደ። ወደ ውጭም ወደ ደጅ ወጣ፣ ዶሮም ጮኸ። ገረዲቱም አይታው በዚያ ለቆሙት ይህም ከነርሱ ወገን ነው ስትል ሁለተኛ ትነግራቸው ጀመር። እርሱም ደግሞ ካደ። ጥቂት ቆይተውም በዚያ የቆሙት ዳግመኛ ጴጥሮስን የገሊላ ሰው ነህና ከነርሱ ወገን በእውነት ነህ አሉት። እርሱ ግን ይህን የምትሉትን ሰው አላውቀውም ብሎ ይረገምና ይምል ጀመር። ወዲያውም ዶሮ ሁለተኛ ጮኸ። ጴጥሮስንም ኢየሱስ ዶሮ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ ያለው ቃል ትዝ አለው። ነገሩንም አስቦ አለቀሰ። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማርቆስ እንደጻፈው። ምዕራፍ 15 ወዲያውም ማለዳ የካህናት አለቆች ከሽማግሌዎችና ከጻፎች ከሸንጎውም ሁሉ ጋር ከተማከሩ በኋላ ኢየሱስን አሳስረው ወሰዱትና ለጲላጦስ አሳልፈው ሰጡት። ጲላጦስም አንተ የአይሁድ ንጉሥ ነህን ብሎ ጠየቀው። እርሱም አንተ አልህ ብሎ መለሰለት። የካህናት አለቆችም ብዙ ያሳጡት ነበር፣ እርሱ ግን ምንም አልመለሰም። ጲላጦስም ደግሞ አንዳች አትመልስምን? እነሆ በስንት ነገር ያሳጡሃል ብሎ ጠየቀው። ኢየሱስም ከዚያ በኋላ ጲላጦስ እስኪደነቅ ድረስ ምንም አልመለሰም። በዚያም በዓል የለመኑትን አንድ እስረኛ ይፈታላቸው ነበር። በአመፅም ነፍስ ከገደሉት ከአመፀኞች ጋር የታሰረ በርባን የተባለ ነበረ። ሕዝቡም ወጥተው እንደ ልማዱ ያደርግላቸው ዘንድ እየጮኹ ይለምኑት ጀመር። ጲላጦስም የአይሁድን ንጉሥ እፈታላችሁ ዘንድ ትወዳላችሁን ብሎ መለሰላቸው። የካህናት አለቆች በቅንዓት አሳልፈው እንደሰጡት ያውቅ ነበርና። የካህናት አለቆች ግን በርባንን በእርሱ ፈንታ ይፈታላቸው ዘንድ ሕዝቡን አወኳቸው። ጲላጦስም ዳግመኛ መልሶ እንግዲህ የአይሁድ ንጉሥ የምትሉትን ምን ላደርገው ትወዳላችሁ አላቸው። እነርሱም ዳግመኛ ስቀለው እያሉ ጮኹ። ጲላጦስም ምን ነው ያደረገው ክፋት ምንድር ነው አላቸው። እነርሱ ግን ስቀለው እያሉ ጩኸት አበዙ። ጲላጦስም የሕዝቡን ፈቃድ ሊያደርግ ወዶ በርባንን ፈታላቸው። ኢየሱስንም ገርፎ እንዲሰቀል አሳልፎ ሰጠ። ወታደሮችም ፕራይቶሪዮን ወደሚባል ግቢ ውስጥ ወሰዱት። ጭፍራውንም ሁሉ በአንድነት ጠሩ። ቀይ ልብስም አለበሱት፣ የእሾህ አክሊልም ጎንጉነው ደፉበት። የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉም እጅ ይነሱት ጀመር። ራሱንም በመቃ መቱት፣ ተፉበትም፣ ተንበርክከውም ሰገዱለት። ከተዘባበቱበትም በኋላ ቀዩን ልብስ ገፈፉት፣ ልብሱንም አለበሱት፣ ሊሰቅሉትም ወሰዱት። አንድ መንገድ አላፊም የአሌክሳንድሮስና የሩፎስ አባት ስምዖን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት። ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደ ተባለ ስፍራ ወሰዱት። ከርቤም የተቀላቀለበትን የወይን ጠጅ እንዲጠጣ ሰጡት። እርሱ ግን አልተቀበለም። ሰቀሉትም። ልብሱንም ማን እንዲወስድ ዕጣ ተጣጥለው ተካፈሉ። በሰቀሉትም ጊዜ 3 ሰዓት ነበረ። የክሱ ጽሕፈትም የአይሁድ ንጉሥ የሚል ተጽፎ ነበር። ከእርሱም ጋር 2 ወንበዶች አንዱን በቀኙ አንዱንም በግራው ሰቀሉ። መጽሐፍም ከአመፀኞች ጋር ተቆጠረ ያለው ተፈጸመ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበርና ዋ ቤተ መቅደስን የምታፈርስ በ3 ቀንም የምትሠራ ከመስቀል ወርደህ ራስህን አድን አሉ። እንዲሁም የካህናት አለቆች ደግሞ ከጻፎች ጋር እርስ በርሳቸው እየተዘባበቱ ሌሎችን አዳነ፣ ራሱን ሊያድን አይችልም፣
አይተን እናምን ዘንድ የእስራኤል ንጉሥ ክርስቶስ አሁን ከመስቀል ይውረድ አሉ። ከእርሱም ጋር የተሰቀሉት ይነቅፉት ነበር። 6 ሰዓትም በሆነ ጊዜ እስከ 9 ሰዓት በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ለምን ተውኸኝ ማለት ነው። በዚያም ከቆሙት ሰዎች ሰምተው እነሆ ኤልያስን ይጠራል አሉ። አንዱም ሮጦ ሆምጣጤ በሰፍነግ ሞላ፣ በመቃም አድርጎ ተዉ ኤልያስ ሊያወርደው ይመጣ እንደሆነ እያለ አጠጣው። ኢየሱስም በታላቅ ድምፅ ጮኸ፣ ነፍሱንም ሰጠ። የቤተ መቅደስም መጋረጃ ከላይ እስከ ታች ከ2 ተቀደደ። በዚያም በአንጻሩ የቆመ የመቶ አለቃ እንደዚህ ጮኾ ነፍሱን እንደሰጠ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበረ አለ። ሴቶችም ደግሞ በሩቅ ሆነው ይመለከቱ ነበር። ከእነርሱም በገሊላ ሳሉ ይከተሉትና ያገለግሉት የነበሩ መግደላዊት ማርያም፣ የታናሹ ያዕቆብና የዮሳም እናት ማርያም፣ ሰሎሜም ነበሩ። ከእርሱም ጋር ወደ ኢየሩሳሌም የወጡ ሌሎች ብዙዎች ሴቶች ነበሩ። አሁንም በመሸ ጊዜ የሰንበት ዋዜማ የሆነ የማዘጋጀት ቀን ስለነበረ የከበረ አማካሪ የሆነ የአርማትያስ ዮሴፍ መጣ። እርሱም ደግሞ የእግዚአብሔርን መንግሥት ሲጠባበቅ ነበር። ደፍሮም ወደ ጲላጦስ ገባና የኢየሱስን ሥጋ ለመነው። ጲላጦስም አሁኑን እንዴት ሞተ ብሎ ተደነቀ። የመቶ አለቃውንም ጠርቶ ከሞተ ቆይቷልን ብሎ ጠየቀው። ከመቶ አለቃውም ተረድቶ በድኑን ለዮሴፍ ሰጠው። በፍታም ገዝቶ አውርዶም በበፍታ ከፈነው፣ ከዓለትም በተወቀረ መቃብር አኖረው። በመቃብሩ ደጃፍም ድንጋይ አንከባለለ። መግደላዊትም ማርያም፣ የዮሳም እናት ማርያም ወዴት እንዳኖሩት ይመለከቱ ነበር። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ማርቆስ እንደጻፈው። ምዕራፍ 16 ሰንበትም ካለፈ በኋላ መግደላዊት ማርያም፣ ያዕቆብም እናት ማርያም፣ ሰሎሜም መጥተው ሊቀቡት ሽቱ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልልናል ይባባሉ ነበር። ድንጋዩ እጅግ ትልቅ ነበርና። አሻቅበውም አይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብተው ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጋላችሁ። ተነስቷል፣ በዚህ የለም። እነሆ እርሱን ያኖሩበት ስፍራ። ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስም ወደ ገሊላ ይቀድማችኋል፣ እንደ ነገራችሁ በዚያ ታዩታላችሁ ብላችሁ ንገሯቸው አላቸው። መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ። ይፈሩ ነበርና ለማንም አንዳች አልነገሩም። እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት በአጭሩ ተናገሩ። ከዚያም በኋላ ኢየሱስ ራሱ ለዘላለም ድኅነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው። ከሳምንቱም በመጀመሪያው ቀን ማልዶ በተነሳ ጊዜ አስቀድሞ 7 አጋንንት ላወጣላት ለመግደላዊት ማርያም ታየ። እርሷም ሄዳ ከእርሱ ጋር ሆነው ለነበሩት ሲያዝኑና ሲያለቅሱ ሳሉ አወራችላቸው። እነርሱም ሕያው እንደሆነ ለእርሷም እንደታያት ሲሰሙ አላመኑ። ከዚያም በኋላ ከእነርሱ ለሁለቱ ወደ ባላገር ሲሄዱ በመንገድ በሌላ መልክ ተገለጠ። እነርሱም ሄደው ለሌሎቹ አወሩ፣ እነዚያንም ደግሞ አላመኗቸውም። ኋላም በማዕድ ተቀምጠው ሳሉ ለ11ዱ ተገለጠ። ተነስቶም ያዩትን ስላላመኗቸው አለማመናቸውንና የልባቸውን ጥንካሬ ነቀፈ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣
ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም። እጃቸውን በድውዮች ላይ ይጭናሉ፣ እነርሱም ይድናሉ። ጌታ ኢየሱስም ከእነርሱ ጋር ከተናገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። እነርሱም ወጥተው በየስፍራው ሁሉ ሰበኩ። ጌታም ከእነርሱ ጋር ይሠራ ነበር፣ በሚከተሉትም ምልክቶች ቃሉን ያጸና ነበር።